ሰላም ጤና ይስጥልን በኢትዮጵያና በመላው ዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ውድና የተከበራችሁ የኢትዮስ ሚዲያ ተከታታዮች እነሆ ከተለያዩ ታማኝ መረጃ ምንጮች ደረሱንን አዳዲስ መረጃዎች ይዘን ቀርበናል። ብዙዎቻችሁ ለቻናላችን አዲስ እንደሆናችሁ እንረዳለን። ስለዚህ ኢትዮስ ሚዲያ እንደ ሌሎቹ ቻናሎቻችን ትልቅ ሆና በደንብ በተደራጀ ሁኔታ መረጃዎችን ወደ እናንተ እንድናቀርብ ሰብስክራይብ፣ ላይክ እና ሼር በማድረግ እንድታግዙን ትብብራችሁን እንጠይቃለን። አሁን በቀጥታ ወደ መረጃዎቹ እናልፋለን። እስከ መጨረሻው ተከታተሉን። በዛሬው ዕለት ይህ በጮቄ ተራራማ ስፍራ የሚገኘው የድሮን መቆጣጠሪያ በፋኖ ኃይሎች ቁጥጥር ስር ገብቷል። አገዛዙም ድንጋጤ ውስጥ ገብቷል ተብሏል። የጮቄው የድሮን መቆጣጠሪያ ስቴሽን በፋኖ ቁጥጥር ስር ማሉን ተከትሎም በደብረ ማርቆስ ዩኒቨርሲቲ አዲስ የድሮን መቆጣጠሪያ ለመትከል አገዛዙ እየተሯሯጠ ይገኛል። የብልጽግናው መንግስት ንጹሃን እየተገደሉ ለሚገኙበት የድሮን ጥቃት ማስፈጸሚያም በደብረ ማርቆስ ዩኒቨርሲቲ ግቢ ውስጥ የፍታዊ ንጉስ ያዳራሽ ጎን አዲስ የድሮን መቆጣጠሪያ አንቴና መትከሉም ነው የታወቀው። ብልጽግና በደብረ ማርቆስ ከተማ የድሮን መቆጣጠሪያውን የተከለው ከዚህ በፊት በሰሜኑ ጦርነት ወቅት በቀጠናው ጮቄ ተራራማ አካባቢ ተክሎ ሲጠቀምበት የቆየውን አንቴና መቆጣጠር ባለመቻሉና በፋኖጅ በመግባቱ ነው። የጮቄው መቆጣጠሪያ በፋኖ ቁጥጥር ስር ስለሆነ ብቻ ሳይሆን ከስራ ውጪም ስለተደረገም አዲስ መቆጣጠሪያ በደብረ ማርቆስ ተተክሏል ተብሏል። የአማራ ፋኖ በሸዋ ሁለት ክፍለ ጦሮች ለሁለት ተከታታይ ቀናት ባደረጉት የተቀናጀ ኦፕሬሽን በአገዛዙ ሰራዊት ላይ ወሳኝ የተባለ ድል ተቀዳጅቷል። የአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር፣ ናደው ክፍለ ጦርና በቅርቡ የአማራ ፋኖ በሸዋን የተቀላቀለውና መንዛ አካባቢ የሚንቀሳቀሰው ናደው ብርጌድ ከየካቲት 18 2017 ዓ.ም ንጋት ጀምሮ እስከ የካቲት 19 2017 ዓ.ም በሞረትና ጅሩ ወረዳ ከኗሪ ከተማ እስከ ጆር ከተማ በደብረ ብርሃን ከተማ አጼ ዘራ ያዕቆብ ክፍለ ከተማ ጎሽባዶ ቀበሌና እቴጌ ጣይቱ ክፍለ ከተማ ለቼ ቀበሌ ኮኬለሽ ባቄሎና በረዩ ቀበሌ በባሶና ወራና ወረዳ ጭራሮ ደብር ቀበሌ በእንሳሩ ዋዩ ወረዳ አልባሳ ደነባ እንጨቆረርና መሰል አካባቢዎች እንቀሳቀስ የነበረውን የአማራ ፋኖ በሸዋ ለመደምሰስና የሰበሰቡትን ሀብት ለመውረስ የተንቀሳቀሰው ያገዛዙ ወንበር አስጠባቂ ቡድን በቁጥር ለመግለጽ በሚያዳግት መልኩ ሰባዊና ቁሳዊ ኪሳራ አስተናግዷል። በተለይ መነሻውን እንዋሪ ከተማ አድርጎም መዳረሻውን ጅሁር ከተማ በማድረግ የተንቀሳቀሰው ያገዛዙ ጥምር ኃይል በአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር አባይ ሻለቃ፣ በአማራ ፋኖ በሸዋ ናደው ክፍለ ጦር ራስ አበበ አረጋይ ብርጌድ ሻለቃና በቅርቡ የአማራ ፋኖ በሸዋን የተቀላቀለው በፋኖ ይልማ የሚመራውና መንዝና አካባቢ የሚንቀሳቀሰው ናደው ብርጌድ አንድ ሻለቃ በወሰዱት ስቦ በማስገባት መምታት ያገዛዙን ቅስም ሰብረውታል። በዚህ ምት የተበሳጨው ያገዛዙ ጥምር ጦር ትናንት አመሻሹን ያለሌለ ኃይሉን በማክተልተል ዙ 23 ሞርተር ዲሽቃና ብረት ለበስ ከበርካታ የቡድን መሳሪያዎች ጋር በመታጠቅ ጅሁር የገባ ቢሆንም ከንጋት 11 ሰዓት ጀምሮ የአማራ ፋኖ በሸዋ አካል የሆኑት አባይ ሻለቃ በቅርቡ የአማራ ፋኖን የተቀላቀለው ናደው ብርጌድ አንድ ሻለቃ ወደ ጅሁር ከተማ ዘልቀው በመግባትና ሰዓታትን የፈጀ ጨበጣ ውጊያ በማካሄድ ያገዛዙን ኃይል በርካታውን በሞትና ከፊሉን ቁስለኛ በማድረግ በድል ተመልሰዋል። በቦሎ፣ በዌራምባ፣ በሰርጠሶስ፣ በጫሶ፣ በጣሶና በሌሎች ቀበሌዎች ቅንጅት የተደረገው ይህ ድንቅ ኦፕሬሽን የሞረትና ጅሩ ወረዳ ህዝብ አገዛዙን አንቅሮ የተፋውና ከአብራኩ ከወጡ ልጆቹ ከፋኖች ጋር መሆኑን የሚያሳይ ክስተት ሆኖ አልፏል። በሌላ በኩል የአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር አዳኞቹ ሻለቃ በደብረ ብርሃን በቅርብ ርቀት ከምትገኘው ጭራሮ ደብር በመነሳት ወደ ደብረ ብርሃን ከተማ አስተዳደር እቴጌ ጣይቱ ክፍለ ከተማ ባቄሎና ባርዩ ቀበሌዎች በመንቀሳቀስ አገዛዙን ሲያስጨንቁት ከበዞና ዘንዶ ጉር ቀበሌ የተነሱት የአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር መብረቁ ብርጌድ 3ኛ ሻለቃና አንበሳው ብርጌድ ነብሮ ሻለቃ ደብረ ብርሃን ከተማ አስተዳደር ልቼ ቀበሌ የሚገኘው ካምፕ ላይ መጠነኛ ጥቃት በመሰንዘር ኮኬለሽ ሳሪያና አካባቢው የሚንቀሳቀሰውን ያገዛዙን ጦር ሲያርበደብዱ ውለዋል። በሌላ መረጃ ከመሃል ደብረ ብርሃን ተነስቶ ወደ ሞረትና ጅሩ እንዋሪና ጅሁር ኃይል ለመጨመር የተንቀሳቀሰው
የሚንቀሳቀሰው ያገዛዙ ኃይል በደብረ ብርሃን ከተማ አስተዳደር አጼ ዘርዓ ያዕቆብ ክፍለ ከተማ ጎሽባዶ ቀበሌና አካባቢው የአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር አሊ ሻለቃ በከፍተኛ ደረጃ ለአገዛዙ ስጋት በመሆኗ አገዛዙ በጭንቀት እንዲወጠር ከንቀሳቀሰውም እንዲገታ አድርጋው ውላለች። ይህ በእንዲህ እንዳለ ከመንዲዳና አካባቢው ለእንዋሪና ጆሆር ተጨማሪ ኃይል ያንቀሳቀሱ አገዛዙ በሲያ ደብርና ዋይ ወረዳ መቀመጫ በሆነችው ደነባ ከተማ በአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር መብረቁ ብርጌድ 3ኛ ሻለቃ ልዩ ተወርዋሪ ቡድን በአንበሳው ብርጌድ 14 ሻለቃ ተወርዋሪ ቡድንና በፊት አውራሪ ገበየው ሻለቃ ተወርዋሪ ቡድን እስከዚህ ሰዓት ድረስ እያስጨነቁት ይገኛሉ ተብሏል። በሌላ መረጃችን አቶ ሽመልስ አብዲሳ ከፕሬዝዳንትነት ስልጣናቸው ሊነሱ መሆኑ ተረጋገጠ። ላለፉት 6 ዓመታት አቶ ለማ መገርሳን በመተካት የኦሮሚያ ክልል ፕሬዝዳንት ሆነው የቆዩት አቶ ሽመልስ አብዲሳ ከስልጣናቸው ሊነሱ መሆኑን ምንጮች ገልጸዋል። ከወለጋውና ሸዋው ጭፍጨፋ ከአዲስ አበባ ዙሪያው መፈናቀል እንዲሁም ከአማራም ሆነ ከኦሮሚያ ክልሉ ውጊያ ጀርባ እጃቸው ያለበት አቶ ሽመልስ አብዲሳ ከሰሞኑ ከስልጣናቸው ሊነሱ ነው በሚል ሲነገር የነበረውን መረጃ ለማጣራት ችለናል። በዚህም ለተለያዩ ጉዳዮች በአዲስ አበባ ቦሌ ደንበል አካባቢ በሚገኘው የኦሮሚያ ክልል ፕሬዝዳንት ጽፈት ቤት የሚያቀኑ ባለጉዳዮች እየተስተናገዱ አለመሆኑን ለማረጋገጥ ችለናል። አቶ ሽመልስ ሊፈርሙባቸውና ሊወሰኑባቸው በሚገባቸው ነገሮች ላይ መፈረምና መወሰን እንዳልቻሉ ነው ምንጮች ነገሩን። ምንጮቻችን እንደነገሩን ከሆነ ለባለ ጉዳዮቹ የኃላፊነት ለውጥ ስለሚኖር አቶ ሽመልስ ለጊዜው መፈረምም ሆነ መወሰን አይችሉም የሚል ምላሽ እየተሰጣቸው ነው። ይህ መሆን የጀመረው ደግሞ ከጥቂት ሳምንታት ጀምሮ ሲሆን አቶ ሽመልስ ከስልጣናቸው ሊለቁ ነው በሚል ሲነገር የነበረውን መረጃ እንዲረጋገጥ አድርጎታል። ምንጮቹ በቢሮው ውስጥ የአቶ ሽመልስ መልቀቅ በስፋት እየተነገረ ነው ያሉ ሲሆን የሚጠበቀውም ጉዳዩ ይፋ እስኪሆን ድረስ ብቻ ነው ብለዋል። አቶ ሽመልስ ግን ከኦሮሚያ ክልል ፕሬዝዳንትነታቸው የመነሳት ፍላጎት እንደሌላቸውና በነ አባዱላ ገመዳ አሸማጋይነት ጉዳዩ እንደተያዘ ሰምተናል። ሲሽሩም ሆነ ሲሾሙ ራሱ ተሻሪው አሊያም ተሿሚው ከሌላው ህዝብ እኩል በሚዲያ እንዲሰሙ የሚያደርጉት አብይ በአንድ ቀን አቶ ሽመልስን ከስልጣንህ ተነስተሃል ብለው በኦቢኤምም ሆነ በፋና ሊያሳውቋቸው እንደሚችሉ ይጠበቃል። የሚተኳቸው ደግሞ የቀድሞ የአዲስ አበባ ከተማ ከንቲባ ታከለ ኡማ ናቸው ተብሏል። አቶ ሽመልስ በኦሮሚያ ክልልም ይሆን በሌላው ህዝብ ዘንድ ተጠልተዋል በሚል እሳቤ ነው አብይ ቢያንስ በቄሮ ድጋፍ አላቸው የተባሉትን አቶ ታከለን ለመሾም እየተንደረደሩ ያሉት። ነገር ግን የህዝቡ ጥያቄ ሽመልስን በታከለ መተካት ሳይሆን እንደ አሳ ከላዩ የገማውን ስርዓት ማስወገድ መሆኑን አስተያየት ሰጪዎች ይናገራሉ። በሌላ መረጃችን የህወሓት ጀነራሎች ከኤርትራ መንግስት ጋር በአስመራ ተገናኝተዋል መባሉን ተከትሎ ህወሓት ምላሽ ሰጠ። የህወሓት የጦር መኮንኖች ከኢሳያስ አፈወርቂ ጋር ተገናኝተዋል የሚለውን መረጃ አስተባብለዋል። የህወሓት ምክትል ሊቀመንበሩ አቶ አማኑኤል አሰፋ ጉዳዩን ነጭ ውሸት ብለውታል። በሳምንቱ መጀመሪያ የፈረንሳዩ አፍሪካን ኢንተለጀንስ የህወሓት የጦር መኮንኖችና ባለስልጣናት ከኤርትራ ባለስልጣናት ጋር ብሎም ከኢሳያስ አፈወርቂ ጋር ተገናኝተዋል ሲል ምንጮቹን ጠቅሶ ዘገባ ማውጣቱ ይታወሳል። ይህንን ተከትሎ የህወሓት ከፍተኛ አመራር አቶ አማኑኤል አሰፋ ምላሽ ሰጥተዋል። በምላሻቸውም ጉዳዩን ነጭ ውሸት ሲሉ ገልጸውታል። ሰሞኑን በተለያዩ ሚዲያዎች የህወሓት ወታደራዊ መኮንኖች ከኤርትራ ባለስልጣናት ጋር ግንኙነት ማድረጋቸውን አልፎ ተርፎም ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በአስመራ በሚስጥር ተገናኝተዋል የሚለውን ዘገባ አቶ አማኑኤል መሰረተ ቢስ ሲሉ ውድቅ አድርገውታል። አብይ አህመድ በአስመራ በኩል የባህር በር እፈልጋለሁ የሚል ፖለቲካዊ ፕሮፓጋንዳ መጀመራቸውን ተከትሎ ሰሞኑን በኢትዮጵያና በኤርትራ መካከል ያለው ውጥረት ተባብሷል። ይህንን ተከትሎ የትግራይ ጦር አዛዦችና በደብረ ጽዮን የሚመራው ህወሓት ከኤርትራ ጋር ህብረት ለመፍጠር ጊዜያዊ አስተዳደሩን በኃይል ለማስወገድና የፌደራል መንግስቱን ለመምታት እንዳሰቡ መረጃዎች መውጣት ከጀመሩ ሰነባብተዋል። በዋናነት ደግሞ እነዚህን መረጃዎች የብልጽግና ተቀጣሪ አክቲቪስቶች እንደሚያራግቧቸው ይታወቃል። በጉዳዩ ላይ ምላሽ የሰጡት አቶ አማኑኤል ግን ህወሓት የውስጥ ልዩነቶቹን
በሰላማዊ መንገድ የመፍታት ሐሳብ ነው ያለው ሲሉ ውንጀላውን ተከላክለዋል። እኛ ከአንደኛው ወገን የምንሆንበት ወይም ሌላ ግጭት ውስጥ የምንገባበት ምንም ምክንያት የለም ሲሉ ነው የተናገሩት። የህወሓትን ለሁለት መሰንጠቅ ተከትሎ አንደኛው አንጃ ከኤርትራ ጋር ሌላኛው አንጃ ደግሞ ከኢትዮጵያው ብልጽግና ጋር እየሰሩ ነው የሚል መረጃ መውጣት ከጀመረ ከራርሟል። የተወደዳችሁ የኢትዮስ ሚዲያ ተከታታዮች ለዚህ ሰዓት ያዝናቸው አዳዲስ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንጠብቃችኋለን። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጠብቁን። መልካም ቆይታ።